ሰው እየገደልን አይደለም፣ ግን መስዋዕት እያቀረብን ነው። እነ ሰው ጤፉ እና ምንድነው የሚሻለን? እኛ ኢትዮጵያውያን ምንድነው የሚሻለን? ይሄን ነገር ከህብረተሰቡ መካከል ከህዝቡ መካከል ነቅሎ ለማውጣት ምንድነው መደረግ መሰራት ያለበት? አሁን በምድሪቱ ላይ እንደዚህ ያሉትን ግፎች እንደዚህ ያሉትን ነውሮች በአምልኮ ስም በእምነት ስም ሰዎች ለመስዋዕትነት በየጫካው እየተገደሉ ደማቸው እየፈሰሰ መና ሆነው ሲቀሩ ማን ነው ትላላችሁ? ማን ነው መስራት? መንግስት ነው መስራት ያለበት? ግለሰቦች ናቸው መስራት ያለባቸው? ወይስ የሃይማኖት ተቋማት ናቸው ይህንን ስራ መስራት ያለባቸው? ሰላም ሰላም፣ እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ እጅግ የገረመኝ በነበልባል ሚዲያ ላይ የቀረበ አቤል እያቀረበ ያለው ታሪክ አለና እጅግ በጣም የገረመኝ ደግሞም ምን አይነት መሰጠት ነው፣ ምን አይነት ሙያን ማክበር ነው፣ ምን አይነት ደግሞ ለህዝብ መቆም ነው የሚልን ነገር በውስጤ እንድጠይቅ ያደረገኝ የአቤል ተግባር አለ። እንግዲህ አቤልን የመሳሰሉ ሰዎች በዚሁ በዩቲዩብ ላይ ቻናል ያላቸው በሚያቀርቡትን ቪዲዮ እያየን እየተከታተልን ብዙዎቻችን እየተገረምንም ያላወቅነውንም እያወቅን ያለንበት ሁኔታ ነው ያለው። ይህ ነበልባል በሚባለው ቲዩብ ደግሞ አቤል ይዞት የነበረው ይሄ ከትራንስጀንደር ጋር በተያያዘ እየተጀመረና ወይም እየተሰራ የነበረ ስራ ወይም ደግሞ እየተሰራ ያለ ስራ ነው። ኬዙ በዚያ ላይ ነው የሚያጠነጥነው። እሱን እንግዲህ እየሰራ ባለበት በጣም የሚገራርሙ ነገሮችን እየተመለከትን አለን። እስቲ እሱን ዛሬ የገረመኝን ነገር ነው ለመናገር የፈለግኩት። በቅድሚያ ግን ለቻናሌ አዲስ የሆናችሁ ሰዎች ምክር ቲዩብን ሰብስክራይብ በማድረግ እስቲ ቤተሰብ ለመሆን ሞክሩ። የደውሏንም ምልክት በመጫን እንደዚሁ ቪዲዮ ሲለቀቅ ኖቲፊኬሽን ወደ እናንተ እንዲመጣ ይሆናል። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። አዳምጣችሁን ስትጨርሱ ሀሳብ አስተያየት ካላችሁ ኮመንት መስጫው ስር አስቀምጡልኝ። እንግዲህ አቤል የሚባለው የነበልባል ቲዩብ ባለቤት እየሰራ ያለውን ኬዝ ያው ተከታዮቹ የሆኑን ሰዎች እየተከተልን አለን። እኔ በጣም የገረመኝና በጣም የተደነኩት ግን በዚህ በምንመለከተው ቪዲዮ ላይ የሆነውና የተሰራው ነገር እጅግ በጣም ገርሞኛል። የሰውን ክቡርነት የረሱ የሰውን ክቡርነት የሳቱ ለራሳቸውም ለሌሎችም ክብር የሌላቸው ሰዎች እንግዲህ በዛ ቦታ ላይ አምልኮ በሚባል ስም ሲሰሩ የነበረውን ዘግናኝ ነገር ሰምተናል። እንግዲህ አቤል እስከ መጨረሻው ጥግ ድረስ ሄዶ የእነዚህን ሰዎች ሁኔታና ስራቸውን ለማጋለጥ የሄደበት የጭካኔ መንገድ እጅግ በጣም የሚገርም ደግሞም የሚያስመሰግነው ነው። በእውነት እንደነሱና እንደነሱ ያሉ ሰዎች እንዲበዙልን እኔ ምኞቴ ነው። በጣም ነው የገረመኝ። ይህን ያህል ለሙያው ተሰጥቶ ይህን ያህል በቃ ጩቤ ወጥቶ ሊወጋ እጅ እስከተሰነዘረበት እስከዛችኛዋ ደቂቃ ድረስ ለራሱ ሳይሳሳ ለነፍሱ ሳይሳሳ ሙያውን አክብሮ ስራውን ሲሰራ ነው የምንመለከተው። አቁም ብያለሁ። ልቀቅ! ምንድነው ካሜራው ምንድነው? ልቀቅ! ምንድነው ካሜራው? መልስ! በስነ ስርዓት ነው። አርፈቁም ብያለሁ። መልስ ነው ማለት በዚህ እሱ በያዘው ኬዞች ውስጥ በጣም ብዙ የተማሩ ሰዎች በተለይ ደግሞ ብዙዎቹ ዶክተሮች ናቸው የተማሩ አንቱ የተባሉ ብዙ ስም ያላቸውና ለሙያቸው ኪዳን ገብተው ወደ ሙያቸው የሚሰማሩ ናቸው። ግን የገቡት ኪዳን እንኳን ሳይዛቸው ኤቲክስ እንኳን ሳይዛቸው ከቃል ኪዳናቸው ውጪ ሙያቸውን ላልተገባ ነውር፣ ወንጀል፣ ኃጢአትና አመጻ ለሆነ ነገር ሲጠቀሙበት እየተመለከትን ነው የመጣ ነው በዚሁ ኬዝ ውስጥ ማለት ነው። እንግዲህ ብዙ የሚባሉ ዶክተሮች ናቸው የእንደዚህ አይነቱ ወንጀል የእንደዚህ አይነቱ ክፋት አራማጆች ሆነው የምናገኛቸው።
ራሳቸውን ህሊናቸውን ሙያቸውን ስነ ምግባራቸውን ለገንዘብ የሸጡ የህዝብና የመንግስት አደራ የህዝብና የሀገር አደራ የማይሰማቸው እንደውም ደግሞ ለህዝብና ለመንግስት ሸክም የሆኑ ችግር የሆኑ ብዙ የተማሩ ሰዎችን በዚህ ኬዝ ውስጥ ተመልክተናል። በአንጻሩ ደግሞ እንግዲህ እንደ አቤል አይነት ለህሊናው የሚኖር ለሙያው የሚኖር ላመነበት እውነት ራሱንና ነፍሱን ጨክኖ የሚሰጥም እንደነ አቤል አይነት ሰዎችንም በዚሁ ሚዲያ ላይ እየተመለከትናለን። ከዚች ከሄለን ልጅ ከትርሲት ጋር ወደዛ ቦታ ላይ የሚሄዱ ሰዎች በምን አይነት ሁኔታ እንግዲህ እዛው እንደሚቀሩ ልጅቷም ስትናገር ሰምተናል። ተመልሰው ከሷ ጋር እንደማይመለሱ ድጋሚ ራሱ እንደማታያቸው እየተናገረች ይህንን ሁሉ ታሪክ ይህንን ሁሉ ነገር እየሰማ እኔ መኖር ይሻለኛል ብሎ አልፈራም፣ አልደነገጠም ወይም ደግሞ ወደ ኋላ አላለም። ነገር ግን አላማውንና ህሊናውን አስቀድሞ እስከ መጨረሻ ድረስ እነዚህን ሰዎች ለመጋፈጥ የሄደበት ርቀት እጅግ በጣም የሚያስመሰግነው ነው። እውነት ለመናገር እጅግ በጣም እኔ ገርሞኛል። በቃ ተንበርክኮ እስከ መጨረሻዋ ሰዓት ድረስ የሚሆነውን ነገር ይከታተል ነበር። እንግዲህ እነዚህ እነሰው ጤፉ ይሄ ምንድነው መግደል አይደለም፣ ነገር ግን ለአምላካችን የምናቀርበው መስዋዕት ነው ብሎ የሰውን ህይወት ለማጥፋት የሰውን ደም ለማፍሰስ ለሱ ምንም ለነሱ ምናቸውም አይደል። ከዚህ በፊት ስንት ሰው ነበር እዚህ ይዘሽ የመጣሽው? 6 ልጆችን ይዘሽ መጣሽ? የተቆፈረው ጉድጓድ 6 ይነሱ ነው። በእኔ በኩል በትንሹ 18 ሰው መገበር ነበረበትና ጉድጓዱን ብትቆጥረው 18 ነው። አንተ እኮ ነፍሰ ገዳይ ነህ። ልትገለኝ ስትል እኮ ነው የደረሱ ባል ልትገለኝ ነበር። እኔን አንበርከህ ልትገለኝ ነበር አይደል? ከዚህ በላይ ምን ትፈልጋለህ? በእናንተ አጠራር ነው መግደል የሚባለው፣ በእኛ አጠራር ግን መግደል አንለው። ታዲያ ምን ነው መስዋዕትነት ምናቸውም አይደል። ሰው የሰውን ክቡርነት የረሱ የሰውን ክቡርነት የናቁ የሰውን ሰው በእግዚአብሔር አምሳል የተፈጠረ መሆኑን የረሱ ሰዎች የራሳቸውን ክብርና የራሳቸውን ክቡርነትም የጣሉ ሰዎች ምን ያህል በሰዎች ላይ ለጭካኔ እንደሚሄዱ መመልከት እንችላለን። ከዚህ በፊት ደጋግሜ ብየዋለሁ። ሰው እግዚአብሔርን ካልፈራ፣ እግዚአብሔርን መፍራት፣ እግዚአብሔርን ማምለክ በውስጡ ከሌለ የትኛውንም በሰው ላይ የሚደረግን ጭካኔ ለመጨከር የሚከለክለው ነገር ምንም አይኖርም። ሰው እኮ እግዚአብሔር ትልቁ እግዚአብሔር በውስጡ ሲኖርና እሱን ሲፈራ ነው ራሱ አይደለም እንደዚህ ትልልቅ ከሚባሉ ኃጢአትና ወንጀሎች ይቅርና ጥቃቅን ብለን ከምንንቃቸው ኃጢአቶች ራሱን የሚጠብቀው እግዚአብሔርን መፍራት በውስጡ ሲኖር ብቻ ነው። እነዚህ ሰዎች ደግሞ እንደምንመለከታቸው ናቸው። 10 ምናምን ጉድጓድ አስቆፍረው 18 ሰዎችን በዚች ልጅ ትርሲት በምትባለው ልጅ ስም ይገብራሉ ማለት ነው። እዛ ቦታ ላይ ምን እንደው ሰብአዊነት የወረደበት ዘመን ላይ ደርሰናል። ሰው ስለ ሰው ክቡርነት ደንታ የሌለው ዘመን ላይ ደርሰናል። በምን አይነት ሁኔታ በምን አይነት ነገር ቢያሳምኗቸው ነው አይምሯቸው ህሊናቸው ተጣሞ እንደዚህ ለወንጀል የጨከኑ ሰውን አዛጋ ወግተው አርደው ሲገሉ ደም ሲያፈሱ ለነሱ መስዋዕት ማቅረብ ነው እንጂ ሰው መግደል አይደለም ነው ያለው ሰውየው ደፍሮ። ሰው እየገደልን አይደለም፣ ግን መስዋዕት እያቀረብን ነው። እነሰው ጤፉ እንግዲህ ብዙ የወንጀል አይነቶችን በእነዚሁ ልጆች ቻናል ውስጥ እየተመለከትን እየሰማን እያደመጥን አለን። በእውነት ኢትዮጵያ እንደዚህ ናት ወይ ብዬ ራሴን እስክጠይቅ ድረስ ደርሻለሁ። እንደውኛ እንደዚህ ነን እንዲለካ እስከዛሬ ጉዳችን ስላልተገለጠ ስላልታየና ውስጣችን ስላልተፈተሸ ነው ለካስ ብለን በቃ ምን እያለ ነው። በቃ ራሳችን አልተፈተሸም፣ ውስጣችን አልተፈተሸም፣ ውስጡ ህብረተሰብ ውስጥ ያለው ነገር አልታየም። ግን ብዙ ጉዶች ይደርሳሉ፣ ብዙ መከራዎች አሉ፣ ብዙ ወንጀሎች አሉ፣ ብዙ ሰዎች ይሰወራሉ፣ ብዙ ሰዎች ይሞታሉ። እንደዚህ ሆኖ በቃ ተብሎ ዝም ይባላል። ዛሬ ግን እኮ ስንሰማ ለካስ ብዙ ምነው ወደ ኋላ ሄድ ብለን የምናስባቸው ብዙ ሰዎች አሉ። ከሌ ምን ሆኖ ነበር የሞተው ብለን በእነዚህ በቻናሉ ላይ ከምናየው ነገር የተነሳ እንጠይቃለን።
እና ምንድነው የሚሻለን እኛ ኢትዮጵያውያን ምንድነው የሚሻለን? ይሄን ነገር ከህብረተሰቡ መካከል ከህዝቡ መካከል ነቅሎ ለማውጣት ምንድነው መደረግ መሰራት ያለበት ስራ? ማንስ ነው ደግሞ መስራት ያለበት ይሄንን ስራ? እነዚህ ልጆች ወንጀልን በማጋለጡ ዙሪያ ተጠምደው አሉ። ሌት ተቀን ነፍሳቸውን እጃቸው ላይ ጥለው ለህይወታቸው ሳይሰሱ ወንጀለኞችን እግር በእግር እያሳደዱ እነሱን እያጋለጡ አሉ። ከዛ ባሻገር ግን ሰውን እውነትን እግዚአብሔርን መፍራት ለማስታጠቅ መስራት ያለበት ማን ነው ትላላችሁ? ማን ነው መስራት? መንግስት ነው መስራት ያለበት? ግለሰቦች ናቸው መስራት ያለባቸው? ወይስ የሃይማኖት ተቋማት ናቸው ይህንን ስራ መስራት ያለባቸው? እንደዚህ እኮ ከሆነ በውስጣችን እጅግ በጣም ብዙ ገና ያልተደረሰበት ብዙ ወንጀል ብዙ ነውር አለ ማለት ነው። አጠገባችን፣ በአካባቢያችን፣ በዙሪያችን፣ በሰፈር መንደራችን ማን ሀይ በለው? ማን ያስቆመው ይሄንን ወንጀል? እንዲህ አይነቱን አረመኔያዊ ተግባርና አረመናዊ ድርጊትን ማን ነው ማስቆም ያለበት? ማን ነው መምከር? ማን ነው መገሰጽ ያለበት? ማን ነው መገዘት ያለበት? የሃይማኖት ቤተሰቦች ወይም ደግሞ የሃይማኖት አባቶች፣ የሃይማኖት መሪዎች፣ የሃይማኖት ቤቶች ይህንን ስራ ሊሰሩ ይገባቸዋል። ህዝብን እውነትን ማስታጠቅ፣ እግዚአብሔርን መፍራት ማስተማር፣ የሰውን ክቡርነት ደግሞ ለህዝብ መንገር፣ ህዝብን እንደ ህዝብ እንደ ምእመን ወይም እንደ እምነቱ ተከታይ ተቀብሎ እውነትን ማስታጠቅ፣ እውነትን ማስተማር፣ እግዚአብሔርን መፍራት ምድሪቱ ላይ እንዲመጣ ህዝብን ሁሉ ሊያስተምሩ ሊያስታጥቁ የሚገባቸው የእምነት ቤቶች ምን እያደረጉ ነው? ምን እየሰሩ ናቸው ያሉት? አሁን በምድሪቱ ላይ እንደዚህ ያሉትን ግፎች እንደዚህ ያሉትን ነውሮች በአምልኮ ስም በእምነት ስም ሰዎች ለመስዋዕትነት በየጫካው እየተገደሉ ደማቸው እየፈሰሰ መና ሆነው ሲቀሩ ማን ነው ሊሰማው? ማን ነው ሊያለቅስ? ማን ነው በእግዚአብሔር ፊትስ ሊወድቅና ብሎ ሊጮህ ሊያለቅስ የሚገባው ማን ነው? የሃይማኖት ሰዎች አልነበሩምን? ይሰሙ ይሆን? ይመለከቱ ይሆን እንደዚህ አይነት ነገርን? ዛሬ በትንሽ በትልቁ ከመፏከትና የቃላት ጦርነትን ፈጥሮ ያልተገባ ነገርን ከማለትና ከመነጋገር ወደ ውስጥ ገባ ብሎ ህዝብን እግዚአብሔርን መፍራት ማስተማር፣ ፈጣሪን መፍራት ማስተማሩ አይሻልም? ህዝብንና ሀገርን ከመከራና እንደዚህ አይነት ወንጀሎች ከሚያመጡብን ጦሶች መታደግ አይሻልም? እናንተ ምን ትላላችሁ? እኔ ልል የምችለው ይህንን ነው። በቃ የሃይማኖት ቤተሰቦች ወይም የሃይማኖት መሪዎች ስራ አልሰሩም፣ እየሰሩም አይደሉም። ትልቅ ስራ ሊሰሩ ግን የሚገባቸው እነሱ ናቸው። ስልጣኑ እጃቸው ላይ ነው ያለው፣ መብቱ እጃቸው ላይ ነው ያለው። ህዝቡን በአደራ እግዚአብሔር ህዝቡን በአደራ ለሃይማኖት መሪዎች ነው የሰጠው። ስለዚህ የሃይማኖት መሪዎች ስራ ይሰሩ ዘንድ ይገባቸዋል። እንዲህ አይነት ቻናሎችን እየተመለከቱ ወደ ህዝባቸው እንዲያዩ መደረግ አለበት ባይ ነኝ። እናንተስ ምን ትላላችሁ? ምን ይሰማችኋል? እኔ እንግዲህ የሚሰማኝን ብያለሁ። እናንተ ደግሞ ምን ይሰማችኋል? ምን ትላላችሁ? ሀሳብ አስተያየት ካላችሁ ኮመንት መስጫው ስራ አስቀምጡልኝ። ስላዳመጣችሁ እጅግ በጣም አድርጌ አመሰግናለሁ።